الحمد لله الذي خلق السماوات والأرض وجعل الظلمات والنور، ثم الذين كفروا بربهم يعدلون. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرًا. أما بعد، اتقوا الله عباد الله حق التقوى، وراقبوه في السر والنجوى. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. عباد الله، إنها المشكاة الواحدة التي خرج منها النور الصادق والبرهان الساطع والحق الأبلج والسراج المنير، دين الإسلام وعقيدة التوحيد. خرج الصحابة رضوان الله عليهم من مكة مهاجرين إلى الحبشة، حيث النجاشي ملك عادل لا يظلم عنده أحد، إلا أن زبانية الكفر أرسلوا وفدهم ليرد المسلمين عن دينهم إلى ركس الوثنية الجاهلية. لكن النجاشي كان كما أخبر عنه رسول الله صلى الله عليه وسلم لا يظلم عنده أحد، فأبى أن يسلم الصحابة إلى جلاديهم حتى يسمع مقالتهم عن دينهم، فجامعهم وسألهم قائلا: ما هذا الدين الذي فارقتم فيه قومكم ولم تدخلوا في ديني ولا في دين أحد من هذه الأمم؟ فقام جعفر بن أبي طالب رضي الله عنه فقال له: أيها الملك، كنا قوما أهل جاهلية نعبد الأصنام ونأكل الميتة ونأتي الفواحش ونقطع الأرحام ونسيء الجوار، يأكل منا الضعيف، يأكل القوي منا الضعيف. فكنا على ذلك حتى بعث الله إلينا رسولا منا نعرف نسبه وصدقه وأمانته وعفافه، فدعانا إلى الله لنوحده ونعبده ونخلع ما كنا نعبد نحن وآباؤنا من دونه من الحجارة والأوثان. الحديث. عباد الله، كሁሉም አደራ የሚባለው የሚመከረው የአላህ ፍራቻ ነው። አላህን ዐዘ ወጀል ተገቢውን ፍራቻ ሁላችንም ልንፈራ ይገባል። በንግግራችን፣ በተግባራችን፣ በእምነትና በእያንዳንዱ የሕይወታችን እንቅስቃሴ የአላህን ፍራቻ ከባድ ስንቅ አድርገን መያዝ አለብን። በሚስጥርም በይፋም በምንሰራው ስራ፣ በድብቅም ሰርተን ይሆን የምንመሳጠራቸው ነገሮች በውስጥ የምንወስነውን ሁሉ ያውቃልና አላህን ዐዘ ወጀል ለመፍራት ትእዛዙን ማክበር የግድ ነው። ይህንም አመክሮ መክሮናል። ያ አዩሃ አለዚነ አመኑ እተቁላሃ ሐቀ ቱቃቲህ፣ እናንተ ያመናችሁ ሰዎች ሆይ አላህን ስብሓነሁ ወተዓላ ተገቢውን ፍራቻ ፍሩት ብሎ አደራ ብሎ አስተላልፏል። ስብሓነሁ ተገቢው ፍራቻ እሱ በሚፈልገው መጠን እኛ በሚጠበቅብን አቅም የአላህን ስብሓነሁ ወተዓላ ትእዛዝ ማክበር፣ ክልከላዎችን መራቅ ነው። ዒባደላህ፣ አንድ ልዩ ምንጭ አለን። እውነተኛው ብርሃን የተሞላው መልእክት የተሰራጨበት ያፈነጠቀበት አንድ ልዩ መስኮት አለን። ያ የሚያበራ ብርሃን፣ ያ የተንጸባረቀው ሐቅ፣ ያ አብሪው መንገድና በጎዳና ይህ ኢስላም ነው። ይህ ትክክለኛው የተውሂድ ዓቂዳ ነው የምንለው። የተውሂድ የአላህን ዐዘ ወጀል ብቸኛ የማምለክ እምነት፣ ጽኑ እምነት፣ ትልቁ እምነት ነው። ብቸኛው የህይወት ምንጭ ነው። ይህን የሚያሳዩ ነገሮችን እንይ። የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች ተሰደው ዲናቸውን መካ አገራቸው ላይ የትውልድ አገራቸው ላይ በነፃነት ማከናወን ተስኗቸው የአላህን በላይነት ማረጋገጥ ተስኗቸው ብዙ ተጽዕኖና ጫና ሲፈጠርባቸው ወደ ሐበሻ ምድር ነበረ እንዲሰደዱ ነቢዩ ሰለላሁ ዐለይሂ ወሰለም የነገሯቸው። እዛ ሂዱ አሏቸው። እዛ ያለው ንጉሥ ፍትሐዊና ሚዛናዊ ነው፣ አንድ ሰው እሱ ዘንድ አይበደልም አሉ።
ይሁንና እንቅስቃሴ ይህን ተቀበሉና ሰሓበቱ ረሱልላህ ሰለላሁ ዐለይሂ ወሰለም ሴቱም ወንዱም ለስደት ተነስተው ገቡ። ሐበሻም እንደደረሱ የኩፍር ሰዎች የክህደት ሰዎች በሰዓቱ የነበሩት ቁረይሾች ልዑካናቸው ቀጥታ ነበር የላኩት። ምን ለማድረግ? ሙስሊሞችን ወደ ሀገራቸው እንዲመልሱና ወደ ስቃይ በትራቸው እንዲንበረከኩላቸው እንዲመጡላቸው ፈልገው ነበር ይህን ያደረጉት። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት ነበሩ የነጃሺ አቀባበልና ሂደት እሱ ዘንድ ማንም አይበደልም ብለዋል ነበር ረሱል ዓለይሂ ሰላቱ ወሰላም። ይህን ተጨባጭ ነበር ያዩት ሰሓባዎች። النجاشي أصحم رحمه الله من ነበር ያሉት? እነዚህን ሰዎች ወደ አገር በቀላሉ አልመለሰላቸውም። ምክንያቱም ከፍተኛ ስጦታ ከፍተኛ ግንኙነት ያላቸው ልዑካን ናቸው የመጡት አነጃሺ ዘንድ። ነገር ግን አነጃሺ የነበረው አቀባበል ረሂመሁላህ ምን ነበረ? እኔ በፍጹም ነገሩን ሳላጣራ ማንነታቸውን ሳልጠይቅ እንዲሁ በቀላሉ በዋዛ አልመልሳቸውም የሚል ነገር አቋም ነበረው። ጠራቸው፣ ሰበሰባቸው። እስቲ ምንድነው ሚሉትን ሳልሰማ ውሳኔ ላይ አልደርስም። ማንኛውም ሚዛናዊና ፍትሃዊ ይህን ነው የሚያደርገው። ከሁሉም አካል መልእክቱን ይሰማል፣ ንግግሩን ይሰማል፣ ስሜቱን ይረዳል። ከዛ ድምዳሜና ውሳኔ ላይ ይደርሳል። ሰበሰባቸውና ጥሩልኝ ብሎ ቀጥታ ጠየቃቸው። ለመሆኑ እናንተ ከህዝቦቻችሁ የተለያችሁበት እምነት ምንድን ነው? ወደ እኔም እምነት አልገባችሁም እንደተነገረኝ፣ ወይም ደግሞ ከዚህ በፊት ያለፉት ሰዎች እምነት ውስጥም የላችሁም፣ የተለየ አቋም ከየት ነው ያመጣችሁት የሚል ጥያቄ ሲሰነዘር ጃዕፈር ብኑ አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ የነቢያችን ዓለይሂ ሰላቱ ወሰላም ያጎት ልጅ ምንድን ያሉት? እሳቸው መልስ እንዲሰጡ ተመድበው ስለነበረ መልሳቸውን እንዲህ ነበር ያሉት። ንጉሥ ሆይ ኩና ቀውመን አህለ ጃሂልያ፣ እኛ የድንቁርና ህዝቦች ነበርን። በድንቁርና የምንኖር፣ በጭፍን የምንመራ፣ ጣዖትን የምናመልክ፣ ሙታንን የምንበላ፣ ጸያፍ ተግባራቶችን የምንፈጽም፣ ዝምድናን የምንቆርጥ፣ ለጎረቤቶቻችን ክፉ ነበርን። ከኛ ኃይልና ጉልበት ብርታት ያለው ደካማውን ሰነፉን የሚዘርፍ የሚጨቁን የሚበላበት ሁኔታና ተጨባጭ ላይ እያለን አላህ ስብሓነሁ ወተዓላ ከኛ ዘንድ መልእክተኛ ላከልን። የተላከልን መልእክተኛ ዘራቸውን እናውቃለን፣ እውነተኝነታቸውን እናውቃለን፣ ታማኝነታቸውን፣ ጨዋነታቸውን ምናውቃቸው ሰው አላህ ላከልን። ወደ አላህ ብቸኛ አምልኮት ጠሩን። እነዚህ መልእክተኛ ከአላህ ውጪ ስናመልክ የነበረው እኛና ቀደምት ወላጆቻችን ያመልኩት የነበረውን ድንጋይ ጣዖት ሁሉ እርግፍ አድርገን እንድንተው አደራ ብሎ አዘዘን። ወአመረና ብስድቅ ልሐዲት፣ እውነተኛ ተናጋሪ እንድንሆን አዘዘን። አማናንም እንድንጠብቅ አዘዙን። ዝምድናንም መቀጠል አደራ አሉን። ጥሩ ጉርብትናንም አዘዙን። ሐራም ከሆኑ የሰውን ደም ከመንካት የሰውን ክብር ከመንካት እንድንታቀብም አደራ አሉን። ጸያፍ ከሆኑ ተግባር ከለከሉን። ከውሸት ምስክርነት ከለከሉን። የቲምን መብላት የቲምን ገንዘብ መብላት ከለከሉን። ጨዋ ሰዎችን በዝሙት መጠርጠርን ከለከሉን። በአንጻሩ ደግሞ አላህን ስብሓነሁ ወተዓላ በሱ ላይ ምንም ሳናጋራ እንድናመልክ አዘዙን። ሰላትን፣ ዘካትን፣ ጾምን እንድንተገብር አዘዙን። እንዲህ እያሉ ጃዕፈር ብኑ አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ ደረደሩለት ለነጃሺ። ከዛ ምን አሉ? ተሰደቅናሁ ወአመና ቢህ፣ ይህ መልካም የሆነን ወደ አላህ የሚያቃርብ ከመጥፎ የሚያርቅን ስሜትን በመልካም የሚያርቅን ወደ መልካም መስመር የሚመራን በስነ ምግባር በስብዕና በማህበራዊ ኑሮ ልቀት ላይ የሚያደርሱትን ነገሮች ሁሉ በሚያዙን ጊዜ ከመጥፎ ነገሮች ሁሉ ሲከለክሉን ምንም አላደረግንም። አመን ተቀበልናቸው፣ አመንባቸው፣ ያመጡትን መልእክት ተቀበልን። አላህን በብቸኝነት ምንም ሳናጋራ አመለክን። ሐራም ያደረገብንን አላህ ሐራም አደረግን። የፈቀደልንን በፍቅርነቱ ተቀብለን አስተናገድን። ህዝቦቻችን በእኛ ላይ ወሰን አለፉ። ፈዐዘቡና ወፈተኑና ዐን ዲኒና፣ አሰቃዩን። በሃይማኖታችን ምክንያት ብዙ መከራና ስቃይ ያሳዩን። ወደ አላህ የአላህን አምልኮት ትተን ወደ ጣዖት አምልኮት እንድንመለስ እኛ ሐራም ነበረ ሐራምነቱን የተቀበልነውን ጸያፍ ተግባር መልሰን ፍቁድ ነው እንድንል ብዙ ችግር ፈጠሩብን አሉና ጃዕፈር። ከዛ በኋላ ሱረቱ መርየም መግቢያውን አነበቡለት። ተበከ ነጃሺ
حتى أخضر لحيته لزيه تنتاني يسدوا من الله أصحمة النجاشي عليه رحمة الله من نبرة على الكساء سيموس كرس الرسل ثم قال إن هذا والله والذي جاء به موسى لا يخرج من مشكاة واحدة والله يهنيو يمتاو ملكتنا موسى عليه الصلاة والسلام يسترلفت ملك كأند مسكوت نو يميوتاو كأند كان نو يتبرقو انطلقا هدوا فوالله لا أسلمهم إليكم أبدا ولا أكاد من قالوا نجاشيك النزي ولد متى ينبروا ككافر كمشركوش توكل ينبروتن تملسوا على أسلف في النزي سوي بفتسوا من سد أجلب على التلل الله مالو عباد الله هذا كزي من الرداء من الدنيا إن الدين عند الله الإسلام عندما يتوقع الله زندون تنياونات إسلامنا دين التوحيد يتوحيد ديننا ملك تنيوش كله يزورت يمنتود ملكتنا كعند من جنة يميمتاو كعند بكل يمتاو من عند رب العالمين كالله سبحانه وتعالى زندنا يهتككلن يوم عقيدة يهي تمام تككلن يوم ناطر رتيال عقيدة هي التي ملكت قلوب الصحابة يا صحابة وجلب يجزوا كلفوا مبرار عندينو كجعفر بن أبي طالب رضي الله عنه وأرضاه من لاش عندينو ልባቸውን የተቆጣጠረው ከአላህ መምጣቱ አላህ ብቻ መመለክ አለበት ማለቱ ነው። ከዛም አልፎ وغيرت نفوسهم وحياتهم ህይወታቸውንም ነፍሳቸውንም ለውጥ ያመጣላቸው ይሄ ነው። بخصائصها التي تميزت بها عن العقائد المنحرفة والملل الباطلة ከሌሎች እምነቶች ውድቅ ከሆኑ እምነቶች ከተዛቡ አመለካከቶች ለየት ያለ ያደረገው ምንድነው? ከአላህ ብቻ መምጣቱ መሆኑን ያሳየናል። ይህ ዲን ይህ ዐቂዳ ዲኑ الإسلام عقيدة الإسلام عباد الله ከሌላው ልዩ የሚያደርገው إنها ربانية المصدر ምንጩ አምላካዊ ነው። ምንጩ ከአላህ سبحانه وتعالى ليست من صنع البشر إسلام يسو سرت እምነትን በፍጹም አይደለም وليست تصورا فلسفيا فلسفናዊ አመለካከትም አይደለም የሆኑ ሰዎች እንዳለ ተጨንቀው ያረቀቁትም አይደለም ولا إرثا ثقافيا ወይም ደግሞ ባህል በባህል ተወራርሶ የመጣ ነገር አይደለም ولا تحصيلا معرفيا إنما هي من الله الواحد الأحد كالله ዘንድ ብቻ የመጣ እምነት ነው ምንጩ ከአላህ ነው رب الأرباب خالق السماوات والأرض أرحم الراحمين إنما هي من الله وحده هو الذي أوحاها إلى رسوله صلى الله عليه وسلم ይህን ዲን ወደ መልእክተኛው رأي وردوا منه الله سبحانه وتعالى حقا صافيا ጥርት ያለ እውነተኛ የሆነ وبيانا وافيا በተሟላ ገለጻ የተቀመጠና የተብራራ ነው عباد الله كان رسولنا محمد عليه الصلاة والسلام على الفطرة قبل أن يوحي الله إليه الله وحي ساوربات وفيت فطرة لينبروا فطرة الله التي فطر الناس عليها الله يسوي جوجن يفتربتنا فتاتر مسرت يا درجة مع الناس لا ينبروا عليه الصلاة والسلام ما سجد لصنم قط طاعت لتبالى عندم كان سجد وردوكم بس بلو عقب دواياكم وما تلوث بشيء من رجس الجاهلية كان ينقرنا ركسቶችና ቆሻሻዎች በአንደኛው እንኳን ተበክለው አያውቁም إلا أنه صلى الله عليه وسلم ما كان يعلم شيئا عن الإيمان بتفاصيله أو سل الإيمان زرزر قدام نبر نبي كما وناتشو بفيه نقرقن الله سبحانه وتعالى وحين أوردوا عبر الرلاتشو نجي يهنونتا بقلت سياسة من الله من أنا وكذلك أوحينا إليك روحا من أمرنا ما كنت تدري ما الكتاب ولا الإيمان مصحف قرآن من الدهنة إيمان من الدهنة حتى كم نبر ملكتين ولكن جعلناه نورا نهدي به من نشاء من عبادنا نقرقن يهندين ተባሪያዎቻችን የፈለግነውን ልንመራ ዘንድ ብርሃን አደረግነው ይላል አላህ وإنك لتهدي إلى صراط مستقيم إنه الوحي عباد الله يا الله وحي ነው የዚህ ዲናችን ጠንካራው ምንጭ وحي الروح والنور روحም ነው መንፈስም ነው ብርሃንም ጭምር ነው አላህ ይህን ህይወት ዲናችንን የምንመራበት ያደረገው وحي ነው سبحانه وتعالى ለዚህ ነው አላህ
ነቢዩን ዓለይሂ ሰላቱ ወሰላም ዲናቸውን በይፋ በግልጽ እንዲያሰራጩ ያዘዛቸው። በል ያ አዩሃ ረሱሉ በሊግ ማ ኡንዚለ ኢለይከ ሚን ረቢክ፣ አንተ መልእክተኛዬ ሆይ ያላቸው አላህ ሱብሓነሁ ወተዓላ ከጌታ ዘንድ ወደ አንተ የወረደውን መልእክት አስተላልፍ፣ አሰራጭ፣ አድርስ አላቸው። ወኢን ለም ተፍዐል፣ ይህን ካላደረግክ ግን የመጣልህን መልእክት ማታደርስ ከሆነ ፈማ በለግተ ሪሳለተ፣ መልእክቱን አደረስክ በፍጹም አይባልም አላቸው ሱብሓነሁ ወተዓላ። አዎ ነቢዩ ዓለይሂ ሰላቱ ወሰላም በታማኝነት ይህን ዲን አድርሰዋል፣ አሰራጭተዋል። በይፋም ተናግረው በሚስጥርም ዳዕዋ አድርገው ሁሉም ለዓለም እንዲዳረስ አድርገዋል ዓለይሂ ሰላቱ ወሰላም። ነዓም ይህ መልካምና ቀላል የሆነ ግልጽ የሆነ ዓቂዳ ልብ ውስጥ ሲያርፍ ውጤትና ፍሬ ያመጣል። ይህን የሚያሳይ አንድ ታሪክ ደግሞ እንመልከት። አንድ ሰውዬ ዘላን ነው፣ ከአገር ቤት ሰሓቢ ናቸው። መጡና ያ ነቢያችን ዓለይሂ ሰላቱ ወሰላም ዘንድ በመምጣት እንዲህ አላቸው፣ ያ ሙሐመድ ምን አልሰለመ አንተ ሙሐመድ ሆይ አታና ረሱሉከ ፈዘዐመ ለና አነከ ተዝዐሙ አነ አላህ አርሰለ፣ የእርሶ መልእክተኛ እኛ ዘንድ መጣና አላህ ልኮሃል ብሎ ነገረን፣ ምን ይመስልሃል? እውነቱን ነው አሉ። ቃለ ፈመን ኸለቀ ሰማ፣ እሺ ሰማይን ማን የፈጠረው አላቸው። አላህ አሉ። እሺ ምድርንስ ማን የፈጠረው አሉ ብሎ ጠየቃቸው። አላህ አሉት። እሺ ፈመን ነሰበ ሃዚሂ ልጅባል ወጀዐለ ፊሃ ማ ጀዐል፣ ይህን ተራራን የተከለው በውስጡ ሁሉን ነገር ያደረገው ማን ነው ብሎ ጠየቃቸው። አላህ አሉት። ሰውየው መለሰለና ሰማይን በፈጠረው ምድርን በፈጠረ እንዲሁም ተራራን በተከለው ጌታ ሆነ ተጠይቀሃለሁ፣ አላሁ አርሰለክ፣ አላህ ነው እንዲህ የላከዎት አላቸው። ቃለ ነዓም፣ አዎ አሉ ዓለይሂ ሰላቱ ወሰላም። ቃለ ወዘዐመ ረሱሉከ አነ ዐለይና ኸምሰ ሰለዋትን ፊ የውሚና ወለይለቲና፣ እርሶ የላኩት ለመልእክተኛ በቀን ውስጥ በቀንና በምሽቱ ክፍለ ሰዓት በአጠቃላይ 5 ጊዜ መስገድ እንዳለብን ነግሮናል። እንዲህ ብሎ መስገድ አለባቸው ብሎናል። እንዴት ነው? እውነቱን ነው አሉ። እሺ በላከህ ጌታ የሆነብን አላህ አዞህ ነው እንዲህ አላቸው። አዎ አሉ ዓለይሂ ሰላቱ ወሰላም። አሁንም ዘካት እንዳለብን ነግሮናል የእርሶ መልእክተኛ አላቸው። አዎ አሉ ሰለላሁ ዐለይሂ ወሰለም። እውነቱን ነው አሉ። በላከህ ጌታ የሆነብን አላህ አዞህ ነው አላቸው። አዎ አሉ። እሺ ያንተ የላከው መልእክተኛ ረመዳንን በዓመት አንድ ጊዜ እንድንጾም የረመዳንን ወር ግዴታ እንደሆነ ነግሮናል፣ አዞናል ሲላቸው አዎ እውነቱን ነው አሉ ዓለይሂ ሰላቱ ወሰላም። ጠያቂውን ቀጠለና በላከብህ ጌታ የሆነብህ አላህ አዞህ ነው እንዲህ አላቸው። አዎ አሉ ዓለይሂ ሰላቱ ወሰላም። ያንተ መልእክተኛም ደግሞ ሐጅ አድርጉ ብሎናል፣ የቻለ ሰው ሐጅ ግዴታ ይሆንበታል ብሎናል፣ እውነቱን ነው አሉ ዓለይሂ ሰላቱ ወሰላም። ከዛ ሰውየው ጀርባ ሰጥቶ ሄደና ምን አለ? ወለዚ በዐሰከ ቢልሐቅ ላ አዚዱ ዐለይሂነ ወላ አንቁሱ ሚንሁን፣ በሐቅ በላከህ ጌታ እምላለሁ አሁን ከነገርኩህ ከጠየቅከኝና ከመለስኩ ውጭ አልጨምርም አልቀንስምም ብሎ ምሎ ሄደ። ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም? ለኢን ሰደቃ ለየድኹለነ አልጀነተ፣ እውነቱን ከሆነ ጀነት ይገባል አይቀርም አሉ ዓለይሂ ሰላቱ ወሰላም። ዒባደላህ ይህ ነው ዓቂዳችን። هذه العقيدة التي أساسها الإيمان بالغيب، يزيه إسلامي تككلن يومنا مسرته بغيب ما منه الذي توقف برك مستر ما منه. من أين للإنسان أن يعرفها حقا صافيا؟ غيب ما من يبالو نقر عن نسب فرتب على منكم يثبت كل مردات يتشالها بوحي كانوا نبكا نبياتوች በተላኩበት መስመር ካልሆነ በቀር አላህ ካልነገረን በቀር ከየት ነው የምናገኘው? ዓሊሙ الغይብ فلا يظهر على غيبه أحدا، የሩቅ ምስጢር አዋቂ ነው ይላል ሱብሓነሁ። በሱ ሩቅ ምስጢር ላይ ማንንም ማያሳውቅ ማያሳየም ኢላ መን እርተዳ ሚን ረሱል፣ የወደደው ለወደደው መልእክተኛ ለፈቀደው መልእክተኛ ብቻ ነው የፈለገው የሚያሳውቀው ይላል ሱብሓነሁ ወተዓላ። ዒባደላህ ሚን አይነ ለና አን ነዕሪፈ ረበና ሐቀን ቢአስማኢሂ ወሲፋቲሂ ወአፍዓሊህ፣ የአላህን እውነተኛ ማንነት በስሙ በባህሪያቶቹ በድርጊቱ በምን በኩል ነው የምናረጋግጠው? አላህን የወደውና የሚጠላውን በምንድን ነው የምናውቀው? ዒባደላህ የደነገገውና የከለከለውን የሚያስቆጣውን በምንድን ነው የምናውቀው? ወአን ነዕሪፈ ሩሱለሁ ወሪሳላቲህ፣ የት በኩል ነው መልእክተኞችንና መልእክቱን የምናውቀው? የወረዱ መጽሐፍቶችን የምንረዳው
ስለ አኺራ የምናውቀው የሰው ልጅ ማንነት አፈጣጠሩ መጨረሻ ድምዳሜውና አፈጻጸሙ ወይም ፍጻሜውን እንዴት ነው የምናውቀው? የተፈጠርንበትን ዓላማ ከቁርአንና ከሐዲስ ውጭ ባለ መንገድ ማወቅ እንችላለን? በፍጹም አናውቅም። ዒባደላህ إن تلك الأسئلة الوجودية التي تحير فيها عقول الخلق ስለ ሰው መገኘት ወይም ስለ ዓለሙ ግኝትና አፈጣጠር ብዙ አይምሮችን ያዋለለው ጉዳይ ቁርጥ ባለ መልኩ ፍላጎት ጥያቄን ሁሉ በሚያረካ መልኩ አይምሮን በሚያረጋጋ መልኩ መልስ ሊሰጥ የሚችል ከዋህይ ውጭ ምንም የለም፣ ከቁርአንና ከሐዲስ ውጭ የለም። ምክንያቱም መላምት አይደለም ዒባደላህ፣ ግምት አይደለም። የሰው ልጅ ሊያመጣው ተመራማሪዎች ፈላስፋዎች ሊያመጡት የሚችሉት ነገር ግምት ነው፣ መላምት ነው። መቋጠሪያ የለው፣ ማሰሪያ የለው፣ መፍቻ የለው፣ አደናጋሪና ግራ የሚያጋባ ነው። ይህን ሁሉ ግን መልስ በመስጠት የሚያረካ ዝም የሚያሰኝ የሚያጠግብ አያይምሮን ልክ የሚሰጠውና ማስረዳት የሚችለው ቁርአንና ሐዲስ ብቻ ነው። ዒባደላህ ሐቅና ባጢልን ፍትህና በደልን በምን መለኪያ ነው የምንለየው ከቁርአንና ከሐዲስ ውጭ? ያ ዒባደላህ ቁርአን ላይ ነው ሁሉን ነገር የምንለየው። ዒባደላህ ኢነከ መታ ቀረእተ አልቁርአን ቁርአንን ባነበብን ቁጥር ምናገኘው እውነታ አለ። ስለ ዐቂዳ ስለ መሰረታዊ እምነታችን ይነግረናል፣ ስለ ሸሪዓ ይነግረናል። የአላህ ወሕይ ነው እኮ ቁል ኢነማ ዩሓ ኢለየ አነማ ኢላሁኩም ኢላሁን ዋሒድ ፈሀል አንቱም ሙስሊሙን። አላህ እንዲህ በላቸው ይላል፣ እናንተ ኢነማ ዩሓ ኢለየ ወደ እኔ የሚተላለፍልኝ መልእክት አምላካችሁ አንድ ነው፣ ከሱ ውጭ ማንም የለም፣ እናንተ ሙስሊሞች ትሆናላችሁ በላቸው ይላል ሱብሓነሁ ወተዓላ። ወከዛሊከ ሃዛ አልመዕቡድ ፊ ሱሉክ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችንም ልምዳቸው ባህሪያቸው ይሄ ነው፣ መልእክታቸውም ይሄ ነው። አላህ መልእክት አድርስ አላላቸው። ስለዚህ እያንዳንዱን ነገር አላህ በነገራቸው መሰረት አላህ ባስቀመጠላቸው ወሕይ መሰረት ይጓዛሉ፣ ያስረዳሉ። ወይኽቢሩሁም አነሁ ሙበሊጉን ዐኒላህ ማ አመረሁም ቢበላጊህ እንዲያደርሱ ያዘዛቸውን እንደሚያደርሱ ኃላፊነታቸውን ይናገራሉ። አንድ ይሁዳ መጣና ይሁዳዊ ስለ ሩህ ጠየቃቸው፣ ስለ ነፍስ ስለ ሩህ ጠየቃቸው። የስኩት ዐን አልጀዋብ ምላሽ ከመስጠት ታቀቡ ዐለይሂ ሰላቱ ወሰላም። መልሱ የላቸውም ወሕይ ካልወረደ አያነቡም አይጽፉም እንደምታውቁት ዐለይሂ ሰላቱ ወሰላም። ጸጥ አሉ። መልሱ መጣ። እዛ ወሕይ ሲወርድ መልሱን ቀጥታ የወረደውን ነው የመለሱት። ወየስአሉነከ ዐን ሩህ ስለ ሩህ ይጠይቁሃል። ስለ ሩህ ምንነትና ማንነት የቱ ጋር ነው ያለችው? እንዴት ነው? ቁል ሩሑ ሚን አምሪ ረቢ ስለ ሩህ ጉዳይ የጌታዬ ትእዛዝ ነው በላቸው። ወማ ኡቲቱም ሚን አልዕልሚ ኢላ ቀሊላ ከእውቀት ጥቂትን እንጂ አልተሰጣችሁም በላቸው። ወየኽሩጁ ዐለይሂ ሰላቱ ወሰላም ዐላ አስሓቢሂ አንድ ቀን መጥተውና ሰሓባዎቻቸውን ስለ ሐያተል በርዘኽ ነገሯቸው። ቀብር ሰው ውስጥ ስላለው ህይወት ያኛው ማንም መመልከት የማይችለው ከአላህ ውጭ ማንም የማያውቀው ህይወት ነው። ያኛው ህይወት በወሕይ ካልሆነ በስተቀር ምን አሉ ዐለይሂ ሰላቱ ወሰላም? ለቀድ ኡሕየ ኢለየ አነኩም ትፍተኑነ ፊል ቁቡር ምስለ አው ቀሪበን ሚን ፊትነቲ ደጃል ረዋሁ አልቡኻሪዩ ወሙስሊም። ልክ እንደ መሲሕ ደጃል አይነት በተመሳሳይ ወይም ወደሱ በሚቀርብ መልኩ ቀብር ውስጥ እንደምትፈተኑት ተነገረኝ አሉ ዐለይሂ ሰላቱ ወሰላም። ከልብ ወለዳቸው አይደለም የሚያወሩት፣ ሲነገራቸው ተነገረኝ ብለው ነው የሚያስተላልፉት። ልክ ራሳቸውን አዋቂ በድንገት የመጣላቸው እውቀት አድርገው ማስመስለው አይናገሩት። አላህ ነግሮኛል ብለው ነበር የሚያስተላልፉት። እንዲህ አድርገው ነው ዒባደላህ ነቢያችን ሰለላሁ ዐለይሂ ወሰለም ይህን አስተማማኝ ዐቂዳ እምነት ያሰራጩልን። ልንረካበት አይገባም እንዴ ታዲያ? ልንደሰትበት አይገባም እንዴ ታዲያ? ይህን ምንጭ መጎንጨት የሁላችንም ግዴታና ኃላፊነት ነው። ይህን የመሰለ ዲን ሌሎቹ ቢቀኑብን አይገርምም፣ አይደንቅም። ምክንያቱም አስደናቂ ዲን ነውና፣ ብቸኛው እረፍትና ደስታ የሚሰጥ ዲን ነውና ይህን ሌሎችም ይህን ዲን እንዲያውቁት ይህን ዐቂዳ እንዲኖሩት እንዲጎነጩት ማድረግ የግድ የሁላችንም ኃላፊነት መሆኑን መዘንጋት የለብንም። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم واستغفر الله لي ولكم فاستغفروه إنه هو الغفور الرحيم والبر الكريم.
الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أيها المسلمون، لتنعم بالا أيها المسلم، لتنعم بالا وليهنأ قلبك بهذه العقيدة التي نزلت من السماء. مسلم هوي، مسلم هوي، አማኞች ሆይ አይምሯችን ደስ ይበለን፣ ልባችን በደስታ መብረር መንሳፈፍ ይችላል። ይሄ ከሰማይ የወረደ ዓቂዳን አላህ ስለሰጠን። ዒባደላህ እስቲ በጥቂቱ እንኳን እናነጻጽር። ይሄኛው ዓቂዳ እስልምናና የሰዎች አመለካከት የግል ብዥታ ያለባቸው እይታዎች እሱም አይገናኙ፣ ሸታን የተለያዩ ናቸው። ዒባደላህ بينما يأتيه الخبر من الله فيؤمن ويطمئن ملك الله زند متولد آمنو كمن يمن رقاقاسونا بأنصارو دمو الشيطان وسوسا يسونا الشيطان متوتانا وسوسا يمتعبد يمين جنابر الكل يجلالنا ففي السمايون عباد الله شتان بين مسلم يصدق بخبر نبي أمين عن إله الأرض والسماوات. يا مسلم هونو كسمايات ሰማያትና የምድር አምላክ ከሆነው ዘንድ የመጣውን ወህይ በነቢዩ ዓለይሂ ሰላቱ ወሰላም መልእክት በኩል በመጣለት ጊዜ አምኖ የሚቀበልና ያኛው ነስራኒ ወይም ክርስቲያን ሆኖ በተለያየ መልኩ የእውቀት ባለቤቶቻቸው ቀሳውስቶቻቸው መሪዎቻቸው ያበላሹትን እምነት የሚከተሉ አንድ ይሆናሉ። ወይም ይሁዶች በስሜታቸው መሰረት የመጣላቸውን መጽሐፍ እንደፈለጉ የበረዙ የደለዙ ጨምረው የቀነሱ እኩል ሊሆኑ ይችላሉ። ወይም ደግሞ ጣዖት አምላኪ ሆኖ በእጁ የቀረጸው በእጁ የሳለው በእጁ የተፈተፈውን የሚያመልክና ወህይን የሚከተል እኩል ሊሆኑ ይችላሉ። ያ ዒባደላህ ወላ ዲኒ ወይም ደግሞ እምነት የሌለው ሆኖ በጣም ግራ ተጋብቶ አንዴ ሶሻሊስት ሌላ ጊዜ ሌሎችን አመለካከቶችና እምነቶች የሚከተል ሌሎችን አስተያየቶችና ወይም ደግሞ ሰው የሰራቸውን እይታዎች የሚከተልና በዲኑ ላይ የጸና እኩል ነውን? እኩል አይደለም። ሐቅና ባጢል እኩል ሊሆን አይችልም። ከአላህ ዘንድ የመጣ መመሪያና ሰው ሰራሽ መመሪያ እኩል ሊሆን አይችልም። የተጠበቀ ቁርአንና ሐዲስ ሌሎችና የተበረዙ ሌሎች መጻሕፍቶች እኩል ሊሆን አይችሉም፣ ሊወዳደሩም አይችሉም። የያዝነው ዲን ዒባደላህ ይሄን ያህል ብርቅዬና በጣም ውድ ነው። በእጅ ያለ ወርቅ እንደ መዳብ ይቆጠራል እንዳይሆንብን ለመጠንቀቅ ዲናችንን እንማር፣ ዓቂዳችንን እንረዳ። ምንም ችግር የሌለው ውስብስብ የሌለው ኹራፋት የሌለው ከሽርክ የጸዳ የቁርአንና የሐዲስን መልእክት በሰሓባዎቹ ግንዛቤ በታቢዖቹ ግንዛቤ በብርት ትውልዶች ግንዛቤ ተረድተን ተገንዝበን እንኑረው። መልካም ህይወት ነው። شيخ الإسلام ابن تيمية رحمه الله من يلالو إن في الدنيا لجنة دنيا وسط جنة على من لم يعيشها يهن يدنيا جنة منور يالجالة من لم يدخلها لم يدخل جنة الآخرة. يا آخرة من جنة يقبا من دنو يدنيا جنة عباد الله يا مارا يتنتعللا هنصعنا بيت هيدلم ألف يمترشا موديل يميبال مكينا من لا تيدلم ከፍተኛ ገቢ ማግኘት ወይም ከዓለም ወደ ዓለም መሽከርከር መቻል አይደለም። እውነተኛ ጀነት ያለው ልብ ውስጥ ነው። ሼኽ الإسلام ተይሚያ እንዳሉት ጀነቲ ፊ صدሪ የኢማኔ ደስታ እረፍት የዱንያው ጀነት ያለው ልብ ውስጥ ነው። አላህን በመፍራት የአላህን ስብሓነሁ ወተዓላ መልእክት በመታዘዝ ክልከላዎችን በመራቅ ትክክለኛን ተውሂድ በመኖር ነው የሚገኘው ይህኛው ኢማንና ተቅዋ ዒባደላህ። ይህን ጀነት ያኖረ የአኺራም ጀነት መመኘት በጣም አዳጋችና ትክክል የማይሆን መሆኑን ያሳያል። ይህን ዲናችንን እንማረው፣ ውድነቱን እንወቀው፣ ዋጋ እንስጠው። በዚህ ዲን ላይ መኖር በዚህ ዲን ላይ መሞት ትልቅ ክብር ነው። የሁሉም ትጋትና ልፋት የነበር የነቢያቶች የሰሓባዎች የቀደምቶቹ እኛ የነሱን ፈለግ ከመከተል የተሻለ ምንም አይነት አማራጭ የለንም። اللهم ثبتنا على الإسلام اللهم ولا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم انصر الإسلام والمسلمين وأعز الإسلام والمسلمين وأهلك اليهود المجرمين. ربنا آتنا في الدنيا حسنة
وفي الآخرة حسنة وقنا عذاب النار. عباد الله، صلوا وسلموا على النبي الكريم إذ أمركم الله بقوله: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. سبحان ربك رب العزة عما يصفون، وسلام على المرسلين.